ብዬ ስላት ላንቺ ሕክምና ጊዜን አላቃጥልም አለችኝ። ከታመምኩ ቆይቻለሁ። የጭንቅላት ማይግሬን ያመመኝና 4 ቀን ሆነ። ቅዳሜ ዕለት ነው በር የተዘጋ። ሲፈልጉ ይከፍታሉ፣ ሲፈልጉ ይዘጋሉ። ምግብም ውሃም የለም። ቢሮ ሰጪኝ ስላት ቢሮ ብር ስጭኝና ከዛ በኋላ ወስድሻለሁ አለችኝ። እሺ ቢሮ ሰጪና ከቢሮዎች ጋር አነጋግሪ፣ ቢሮዎች ይናገሩ እባክሽን። እኔ በደንብም አረበኛ አልችልም፣ አንቺ የምትናገሪውን በደንብም አልሰማሽም ብዬ ስላት ትጮኻለች። አሁን ደግሞ ስልኬን ልቀማ ከፍታ ገብታ ነበረ ከደቂቃ በፊት ማለት ነው። እና ስታወሪ ሰምቻለሁ፣ ከማን ጋር ነው የምታወሪው ብላ መታ ነበረ። እኔ በቃ ከበፊት አሳክሚኝ ብዬ ስላት መሄድ አልፈለግም። አሳክሚኝ ስላት ሕክምና ልወስደኝም አለች። ከታመምኩ ቆይቻለሁ፣ ወደ 3 ወር ሆኖኛል እና ከገባው 9 ወሬ ነው። ምግብ የለም ቤቱ። እሱ አለ ነው የምትለው፣ ቤቱ ግን ምግብ የለም። ሁልጊዜ ምግብ አይሰራም። በሳምንት 2 ቀን ወይ 1 ቀን ነው የሚሰራው። አብዛኛው እነሱ ውጭ ነው የሚበሉት እና ደስ ሲላቸው ነው ደረቅ ዳቦ ይዞ እና ከዛ ቁጥርሽን ለብዙ ሰው ሰተሻል ማለት ለዚህ ፖስት ያለው ቁጥሬን ምናልባት ኢንተርኔት ካጠፋችብኝ ብዬ ፖስት ያለው ከነ ቁጥሬ እኮ ማን ነው የሚደውለው ታዲያ? 10 እየጠራ ነው እኮ ስልክሽ። አሁን ችግርሽን ነግረሽ ሳትጨርሺ ስልክሽ 10 እየጠራ ነቅሎ ይዞሽ እንዳይወጣ። ኧረ አልተደወለም። ስልክ አይደለም። አሁን ላይቭ ፖዝ ያለልኛ ለምንድን ነው የተቋረጠው ታዲያ? ስልክ ሲደወል እኮ ነው ላይቭ ፖዝ የሚለው። ለስልክ አይደለም። እሺ ችግር የለም። ስልክሽ ዋትሳፕ አለሽ? ዋትሳፕ አለኝ። እና ሴትየዋ በጸባይ ሲያናግራት አረበኛ ለሚችል እንግሊዝኛ ለሚችል ሰው ሲያናግሯት እሷ ችግር እንደሌለባት እና አውቃ ነው አልታመመችም እያለች ነው የምትለው። እኔ ግን እግዚአብሔር በሚያውቀው ጭንቅላቴ እንዲከፍሎ ታምም ያለው ማይግሪን ራስ ምታት ነው። እሺ እኮ አሁን አንቺ ለምን ፖሊስ ጋር አትደውይም? ስልክ ካለሽ። እኔ አረበኛ አልችልም። እንደገና ደግሞ ብደውልም ለነሱ ነው የሚያግዙት። ምክንያቱም አውቃ ነው የምትላቸው። ለቢሮም አውቃ ነው ብላ ያለችው ማለት በአውቃ ነው ስላለች፣ ያው ቢሮም ስደውል 10 ጊዜ የሚሆን ደውያለሁ፣ አታነሳም። አንዴ ብቻ መልእክት አስቀምጠችልኝ። ምንድን ነው ያለችው መልእክቷ? ቢሮዎች ከአንቺ ጋር ስላለን ምንም አያደርጉሽም፣ ዝም ብለሽ ጠብቂ ያለችኝ። ምንም አላለችም። በቃ ማታ ልጅየው መጥቶ አስፈራርቶኝ ነው የሄደው። በሩን እንዳከፍት እንዳቆልፍ ያለኝ። ከዛ እሷ ደግሞ ቆለፈች። እሱ ከሄደ በኋላ መጥቶ ቆልፋ ሄደች። አሁን ደግሞ አስፈራርቶኝ ሄደች። ስንት ቀን እንደምቀመጥ አላውቅም እኮ። አሁን እንዳትሰሪ ክፍልሽ ቁጭ በይ ብላሽ ነው እኮ። ክፍሌ ተቀምጫለሁ። አዎ እኮ እሷ እንዳትሰሪ ስራ እንድትሰሪ አልፈልግም ክፍልሽ ቁጭ በይ ብላሽ ነው። ለምን ተቀመጥሽ ክፍልሽ? ዘግታብኝ ነው፣ ቆልፋብኝ እኮ። ለምን ቆልፈችብሽ? እወጣለሁ ብለሻት ነው? አላውቅም አቁ። ኦኬ እሺ። አንቺ አረብኛ ስለማትችይ ከሆነ ፖሊስ የማትደውይው፣ እኛ ከዚህ ፖሊስ ጋር ከደወልንልሽ ፖሊስ ከመጣ እኔ ቀጥታ ወደ ቢሮ ይውሰዱኝና መፍትሄውን ቢሮ ይፍቱልኝ። ለምን አትደውይም? የአንድ ወር ደግሞ ሳለኝ እነሱ የምትለው ምንድን ነው? እስከ ዛሬ ብሩን እያላክሽ ቆይተሽ አሁን አመመኝ ትያለሽ። አልታመምሽም አውቀሽ ነው። ብሩን ክፈይ፣ ያመጣሁበትን ብር ክፈይና ሂጂ ትላለች። እሺ ቆይ ለምን ታዲያ ቢሮሽን እንዲህ ከተማመንሽበት ችግርሽ እንደሚፈታልሽ ለምን ቢሮ አትደውይም? ደውያለሁ እኮ ሀቡ፣ በተደጋጋሚ በሰው ማስደውያለሁ። ብዙ ሰው ደውሎላቸዋል። ኢትዮጵያ ያሉም ደውለዋል፣ እዚህ ያሉም ደውለዋል። ግን ለእኔ ምንም መልስ አልሰጡኝም። አያነሱም ጭራሽ። የኢትዮጵያ ስልክ ተሳስታችኋል እያሉ ነው የሚሏቸው። ኦኬ እሺ ንገሪኝ ስልክሽን። አሁን አንቺ ዋትሳፕ ካለሽ ሎኬሽን አሁን እኔ ደግሞ ግራ ገባኝ። ሴትዮዋ ሌላ ነገር እንዳታረቀኝ ብዬ ፈራሁኝ። አራት ቀን ሙሉ ሀቡ ውሃ የለኝም፣ ምግብ የለም፣ ባዶ ክፍል ነው ተቀምጬ ያለው። ታቀማጥቻለሁ ሀቡ። እግዚአብሔር ከልስልሽን ቶሎ ቆይ በቃ ተልኮልኛል። ይሄ 60 መስዬ የእሷ ነው ብልሽ አልጻፍሽበትም። የእሷ ነው የማን ይላክሽልኝ? ይሄ 63 መጨረሻ ቁጥር ያንቺ ነው? አዎ የኔ ነው። ትንሽ ማን ነው? አንድ ነገር ተረጅኝ ሴትዮዋ
ውጭ ከዚህ በፊት ማለት ነው 9 ወር ሙሉ። አረ መጀመሪያ ሎኬሽን ላኪልኝ በእናትሽ። ወር በወሬ ሰዓቱ መጥቶ ሴት ይመስልሽን ቀምጣሽ ሳንደርስልሽ እንትን እንዳይል እንዴ። እሺ መጀመሪያ ስምሽ ማን ነው? ሃይማኖት ሙላት። ኦኬ ሃይማኖት ሀቢባ ነኝ። ሎኬሽንሽን እና ፓስፖርት ኮፒሽን ላኪልኝ መጀመሪያ ዋትሳፕ ላይ፣ ከዛ በኋላ እናወራለን። እሺ ይሄ ያንቺ ነው 96ቱ? አዎ እሺ ልውጣ። ሎኬሽን አላላክ ታውቂያለሽ? መሲ ነግረኛለች። በቃ ሎኬሽን ላኪ፣ ፓስፖርት ኮፒሽን ላኪ፣ ከዛ በኋላ ታወሪያለሽ ማውራት የምትፈልጊ ማለት ነው። ታክሲ ከዛ ልጇ ይዛኝ ሄደች እና እየወደኩ እየተነሳው በአራት እግሬ ሄድኩት። መቆም አቅቶኝ ከዛ ልጇ ይዛኝ ሄዳ እሷ ከቤት ሆና ስልክ አስደወለች እና ዶክተሮቿ አትብይ ጣዩ ያልኳት የተበላሸ ምግብ በልታ ነው የታመመችው ብላ አለቻቸው። ከዛ ደሜንም ቸክ ሳያደርጉ ደሜን እንኳ አልተለካሁኝም። ደሜን እንኳ ቸክ ሳያደርጉ የራስ ምታትና የተቅማጥ መድኃኒት ብለው ሰጡኝ። ያንን ብቻ ሰጡኝ። እኔ ከዚህ ሲሄድ የስውሯ ማርያም ቅባ ቅዱስ ይዤ ነበር። የእሷን እምነት እየተቀባው መብርሃን ወይ ቃል ገባው። ከዛ በምሕረቷ እሷ አዳነች። ከዛ እኔም ስራዬን ቀጠልኩ። ማስበው ልጄ፣ ቤተሰቦቼ፣ በቃ እሱን ነው ማስበው እኔ። ከዛ በኋላ ዳንኩኝ። በቃ እየሰራው ነበር። ከዛ ራሴን ከመታመሜ ቆይቻለሁ፣ በጣም ቆይቻለሁ። 3 ወር ሆኖኛል። አልተናገርኩም። ይተወኛል እያልኩ ፓናዶል ወስዳለሁ፣ ተዋለሁ። አምላኬ ሆይ ብዬ ነው የምጸልየው። በቃ ምክንያቱም እንደዚህ አሁን አመመኝ ብዬ ከተናገርኩ ሌላ ጭቅጭቅ ነው ብዬ ስለመፈራ ሁሌ ስለሚጮህብኝ አልናገርም። ረመዳን አርብ ሊሆን ሄዱ፣ አርብ ሊሆን ሮብ ሰኞ ዕለት ጣለኝ። ኩሽና እቃ ጥቤ መጥባህ እቃ ጥቤ እየፎጣ እያደረግኩ እያለ እንዳለ እንደያዝኩ ከነቀው ወደቅኩኝ ፍንፎጦ። ከዛ እንደምንም ብዬ በአራት እግሬ ተነስቼ መጣውኝና በእጄም በእግሬም ዳዴ ብዬ ክፍሌ ገባሁ። ከዛ ፓናዶል ወስጄ ተኛሁ። አምላኬ ሆይ ያልኩ። ከዛ እንደዛ እያልኩኝ አልተኛሁም። በነገታውም ቀስ እያልኩ ራሴን አስሬ ወገቤን አስሬ ስራ እየሰራው ነው። አልተኛሁም። ሮብ ዕለት መሄድ ትፈልጊያለሽ አለችኝ በራሷ። መሄድ አልፈልግም፣ አሳክሚኝ፣ እኔ ካሳከምሽኝ ይሰራለሁ አልኳት። አንቺ ሕክምና ለወጣም አለች። ተይ እኔ መሄድ አልፈልግም። ለምንድን ነው ሁልጊዜ እንደዛ በሆነ ባልሆነው ተነስተሽ ኢትዮጵያ ሰፈር ነው የምትለኝ ሁልጊዜ? አሁን ለምን አትያትም ነበር ታዲያ? ሁለኛ ኢትዮጵያ መሄድ ፈልጋሉ አይደል? አሁን እያልሽ ነው ያለሽ? ቆይ እኮ ልነግርሽ ነው መጀመሪያ ላይ ማለት ነው። ከዛ እምቢ ስትለኝ አሁን መጨረሻ ላይ አይ በቃ ሀገሬን መሄድ ፈልጋለሁ አሳፍሪኝ አልኳት። የ1 ወር ደሞዝ አለኝ፣ አሳፍሪኝ፣ በቃ አሳፍሪኝ፣ እኔ ምንም ነገር አልፈልግም። አስቤዛ ሀቡ ቤት ውስጥ ላይ ሁልጊዜ ምግብ አይሰራም። ደስ ባላት ጊዜ አስቤዛ ታመጣለች። አስቤዛው ሲያልቅ አንቺ በልተሽ ነው የምትለኝ። ከልጄ የለየኝ አንድ ቀን በስርዓት ድንች ወጥ ሰርቼ በቂጣ ብትልሽ ይለጠፍብሻል። ምን ችግር አለው? ትበልሻ፣ ምን አገባሽ? ትበለኝ፣ ችግር የለውም። ግን ትጮህብኛለች ሁልጊዜ። አንቺ ነሽ የጠጣሽው አስቤዛ፣ አንቺ ነሽ የጨረስሽው። ከሱፐር ማርኬት ዕቃ ገዝታ ስትመጣ የአንቺ 1 ወር ደሞዝ ነው ያወጣሁት ትለኛለች ሁልጊዜ። በቃ እኔ ግን አንድም ቀን አልበላም። እኔ የምልሽ የመጀመሪያሽ ነው አረብ ሀገር? አዎ የመጀመሪያ ነው። እሺ 9 አረብኛ ትችያለሽ? ለምን ፖሊስ ጋር አልደወልሽም ስልሽ አረብኛ ስለማልችል አልሽኝ አይደል? በደንብ አልችልም። ምን አረብኛ እንዲ ፖሊሶች ምን ብዬ እናገራለሁ? አልችልም በደንብ። እሺ አረብኛ ካልቻልሽ ታዲያ ሴትዮዋ ለዶክተሩ ደውላ አትብይ እያልኳትኝ ቀኑ ያለፈበት ምግብ በልታ ነው አለችው የሚለውን በምን አረብኛ ገባሽ? ማለት ትላልቁን ነው እንጂ ቀለል ያለውን ሀርባን አኪል አከልቴ ኮፒ አነ ኮፒ። በምን አወቀች እሷ መብላ? እሷ ሳታይኝ ተደብቄ የኬክ በላውን ያልሽኝ ከፍሪጅ የተበላሽ እሷ በምን አወቀች መብላትሽን? ኬኩን በፊቱ የዚህ ጋር ኬክ ነበር አይደል? ኬክ እንኳ አይደለም የደረቀ ቂጣ ነገር ነው የነሱ ኬክ ልበለው፣ ቂጣ ነገር ነው የደረቀ እኮ ፍሪጅ ውስጥ የተቀመጠ የተበላሸ ቀን ያለፈበት መብላት በምን አወቀች? ሳታይን በላው ነበር። ጠየቀች። ማንን ጠየቀች ነበር አይደለም? ጥለሽው ነው ወይስ በልተሽው ነው ስትለኝ እኔ እርቦኝ ስለነበር በላው ብያታለሁ።
ኦኬ ኮመንት ላይ አታስጨንቂያት የምትይው ልጅ በደንብ ሳልጠይቃት እኔ ቢሮ ብደውል የምናገረውን ነገር ካላወቅኩኝ እንደ ስቱፒድ ነው የሚያዩኝ፣ አያከብሩኝም። እኔ ፖሊስ ጋር ደውዬ የእሷን ችግር ሳስረዳ በደንብ መመለስ ካልቻልኩኝ ወይኔ የምናገረውና በኋላ እነሱ ሲደርሱላት የምትናገረው የተለያየ ከሆነ ትተዋት ይሄዳሉ። እዛው ውሸታም ብለው ትተዋት ይሄዳሉ። ለዛ ምንም ኤምባሲም ከመደወሌ በፊት ቢሮም ከመደወሌ በፊት እሷን በደንብ ጥያቄ መጠየቅ አለብኝ። እኔ አይ ዶንት ዋንት ቱ ሉክ ስቱፒድ እነሱ ጋር ስደውል እኔ እንጃ እኔ እንደዛ ነው እንዴ ምናምን እንዲህ ነው እንዴ እያልኩ ተንተባትቤ ጆሮ ላይ ስልኩ እንዲዘጉት አልፈልግም። ሳይገባኝ ዝም ብዬ እንትን አልልም። ስለዚህ የምጠይቀውን እኔ ያውቃለሁ። እሺ ስለዚህ ማለት ነው አሁን አንቺ ስጠይቀኝ ነግሬያታለሁ። ጠይቀኝ ነግረሻት ነው? አዎ ማለት እርቦኝ ነበረ አልጣልኩትም። በላሁት። ጣልኩት ካልኩም ደስተኛ ናት፣ ግን እኔ እርቦኝ ስለነበረ በላው። ሁለተኛ ቤት ውስጥ ላይ ደግሞ እና ከበላሽው እሷ ቀኑ ያለፈበት እንደሆነ በምን አወቀች? ቀኑ ያለፈበት ነገር ለምን ፍሪጅ ውስጥ ይቀመጣል? እሱን አላውቅም። አቡዬ ማለት ይበላሉ ያተረፉትን። እኔ ስበላ እዚህ ውስጥ የነበረው ምግብ ሄደ ስትልሽ በላውት ስትያት ቀኑ አልፎበት ነበር አለችሽ? እያወቀች ነው ማለት ነው ፍሪጅ ያስቀመጠችው? ቀኑ ያለፈበት ስትያት ለምን በላሽ ቀኑ ያለፈበት ምግብ አለችሽ? አላለችኝም። ቀኑ ያለፈበት ነው አላለችኝም። እሷ ግን ታውቃለች። አቡዬ እሷ ታውቃለች ማለት የቢሮውን ስም ላኪልኝ። 3-4 ቀን ሆኖታል። ኦኬ እሺ። አሁን ይኸውልሽ ሴትዮዋ ከፖሊስ ሲደወልላት ወይ ከቢሮ ሲደወልላት እኔ እኮ ሂጂ ብያት ነበር ራሷ ናት አልሄድም ያለችው ትላለች። ገባሽ? መጀመሪያ ሀገርሽ ልላክሽ ብላሽ አልፈልግም ብለሽ፣ አሁን ደግሞ አንቺ ሀሳብሽን ቀይረሽ ነው ሀገሬ ልሂድ እያልሽ ያለሽው አይደል? ከመጀመሪያውኑ ሀቢባ ከመጀመሪያውኑ አዎ እኔ እንድታሳክመኝ ነበር የምፈልገው። በራሴ ብር ማሳከመኝ ብያለሁ። በራሴ ወጪ ውሰጂኝ ብያለሁ። ኦኬ ገባሽ አይደል? እሷ ደግሞ አልወስድም አማመኝ አትበይ፣ አርፈሽ ስራሽን ስሪ ነው የምትለኝ። ኦኬ እሺ። የራስ ምታቱ ይሄ ማይግሪኑ የጀመረሽ እዛ አረብ ሀገር ከሄድሽ ሳውዲ ከሄድሽ ነው ወይንስ ኢትዮጵያም እያለሽ ነበረብሽ? እዚህ ከመጣሁ ነው። እዚህ ነው እንጂ እንዲከለከል ያደረገኝ እሱ 1 ወሬ ነው እኮ። ይኸውልሽ አሁን እኮ አንቺ ስለምትጨናነቂ አሁን እኔ ግልጽ ሆኜ ስነግርሽ አሁን ቢሮሽ እደውላለሁ ኤምባሲም ፖሊስም ባይ ኤኒ ሚንስ አንቺ ከዛ ቤት እንድትወጪ እናደርጋለን። አንቺ ሀገሬ ነው መሄድ የምፈልገው እያልሽ ነው። ሀገርሽ ትሄጃለሽ። ከዛም በኋላ ግን እኔ እርግጠኛው የምነግርሽ በወራት ውስጥ ተጸጽተሽ መጥተሽ አረብ ሀገር ላኩኝ እርዱኝ ትያለሽ። ለመሰለሽ አሁን የአንቺ ራስ ምታት አዳምጪ። የአንቺ ራስ ምታት ከረሃብ ከጭንቀት የመጣ ነው። ሴትዮዋ ስለምትጮህ ስለምትጨነቂ ስለምትራቢ ነው ማይግሪን የያዘሽ። ራስ ምታት ከጭንቀትና ከረሃብ ነው የሚመጣው። ሶ ሌላ ቤት ቀይረሽ ስሪ ስንልሽ እምቢ አልሽ። ባይቸግርሽ ትዳርሽን ልጅሽን ጥለሽ አረብ ሀገር አትሄጂም ነበር። በ9 ወር ደግሞ